እናትነት ትልቅ ነገር ነውና ልጁ እንዴት ነው? ደህና ነው። ጎረመሰ አሰፋ እና ሩታዬ አብርሽም መጥቷል። አጠገብሽ ነው ያለው። ጋሽዬም አለ። ጋሽዬ የሁላችንም አባት ነው። መሀል ላይ ቆሟል። ከአብርሽ ብዙ ነገር ሰምተናል። ብዙ ያለው ነገር አለ። እውነታውን ያወራው፣ አቃቁን ያወራው እና አንቺንም የጠራሽ ዛሬ እውነታውና የሚሰማሽን ስሜት ፍላጎትሽ ምን እንደሆነ በስነ ስርዓት ሳንጨቃጨቅ ማወቅ ስለምንፈልግ ነው አንቺንም የጠራንሽ። የአብርሃምን ፍላጎትም ሆነ እውነታውን ሁሉም ነገር የሚሰማውም ስሜት ነግሮናል እና አንቺ ጋርም ያለው ስሜት ደግሞ ማወቅ እንፈልጋለን። ምን አይነት ስሜት እንዳለ እውነታውስ ምንድን ነው የሚለው ነገር ደግሞ በስነ ስርዓት እስከዛሬ የተጨቃጨቅ ነው ይበቃልና ሁሉም ነገር መስማት ስለምንፈልግ ነው አንቺንም የጠራንሽ እና ለዛ ነው ሩታዬ። እሺ፣ አይ ጥሩ ነው ይፋ ያደረጋችሁት እና ጋሺ በዚህ ልክ መድከሞት በጣም ይቅርታ፣ በድጋሚ ይቅርታ ጋሺ ማለት እያመላለስኩ በጣም ይቅርታ። መጀመሪያ የእኔ ድካም ከፈለግሽ ብዬሻለሁ። የእኔ ድካም ከፈለግሽ ድካሜን አቃይም ነው የምደክምበቱ ድካሙ አንቺ ጋር ነው ያለ፣ እናንተ ጋር ነው ያለ የምደክምበቱ ነገር። ይሄ ነገር ቅረፉልኝ በቃ። ከዛን በኋላ እኔ አልደከምኩም። እንደው ይሄ በሞራን ነው የሚንቀሳቀሰው። እኔ እደክማለሁ እንዴ? እኔ ለልጆቼ ከብት ላም አንድ ከብዳታል እንዴ? አይከብዳትም እኮ በሬ ትልቅ ቀንድ አይከብደው። መቼም አካሉ ነው ተሸክሞታል ሄደው እና እኔ አይከብደኝም ምንም ነገር። እሺ ጋሼ፣ ያው ማለት ከዚህ በፊትም አውርቻለሁ። ይፋም አንተን በስልክ ስጠይቀኝ እንዳወራሁት ነው። ግልጽ ነው። አንድ ወረቀት ነው የቀረኝ። እዛ ወረቀት ላይ ያው እንግዲህ ከዚህ በፊትም ከአንድ ሙለት የተናግሬያለሁ። ስለዚህ እዛ ወረቀት ላይ ፈርሙልኝ ነገራችንን፣ ጉዳያችንን እንድንጨርስና በቃ እኔም የራሴን ህይወት መኖር እንድጀምር ነው ጋሼ። በጣም ግልጽ ነው። ይህን ብቻ ነው ፈልገው ነው ይፋ። ሌላ ምንም ፈልገው ነገር የቀረ ጉዳይ ነገር ባታነሽ ጥሩ ነው። የቀረ ጉዳይ ይነሳል እሱ እኔ ያስተካክለዋለሁ አላልኩም። አምጥቼ እኔ ራሴ ሚዲያ ላይ ሳይሆን እኔ አሁን ማስፈርመው ቤት ላይ አስፈርመዋለሁ አላልኩም። ሚዲያ ላይ ማይሆን አሁን ወታዬ ስለመፈራረሙ ሳይሆን አገናኝቼ ሁለታችሁም ተወያይተን ምን ብለን ቤት ላይ አስፈርመዋለሁ አላልኩሽም። ስለቀረው ጉዳይ ቆይ አላልኩም። አሁን ወታዬ ምን አለ መሰለሽ ቤት ላይ ነው የሚፈረመው። ሩትዬ ትንሽ ሚዲያ ላይ አይደለም ጋሽ። አይ ነው ማለት ችግር የለም ቤት ውስጥ ምናምን ሚዲያ ላይ መሆኑ ሳይሆን እኔ በቃ መፈረሙ ከዛ ውጭ ከዛ ምን አለ መሰለሽ ሄደው አካል ሄዱ ነገሩ ይጸድቃል እኮ እንድትነግረኝ የምፈልገው ነገር አለ። ለዛ ነው እየነገረችኝ አይደለም። እኔ የምፈልገው ነገር እየነገረችኝ አይደለም። ምክንያቱም አብርሽ ብዙ ነገር ነው ያወራል። የተሰማውን ስሜትና ለምን እያደረገ ያለው ነገር ሁሉም ነገር ስለነገረን ነው እና አንቺም ደግሞ ስለደመደምሽ ውሳኔ ሳይሆን ውስጥሽ ላይ ያለው ነገር እና ለምን ወደዚህ ውሳኔ እንደገባሽ ሁሉም ነገር ማወቅ ስለምንፈልግ ነው ሩታዬ የጠራንሽ። ምክንያቱም እስከዛሬ የተጨቃጨቅነው ይበቃል። ለጭቅጭቅ አይደለም የጠራሁሽ። እውነታውን እና ያለው ነገር በቃ ውስጥሽ ላይ ያለው ነገር እንድትነግሪኝ ነው። ስለ ውሳኔ የገባችበት ነገር ፕሮሰሱ ብዙ ነው ጋሽዬ። ማለት እኔ በአንድ ወደ እንደዚህ አይነት ውሳኔ አልገባሁም። እውነቱን ስነግራችሁ ረጅም ብዙ አስቤበት ብዙ እንትን ብዬ ነው። በፍጹም እኔ እስከዛሬ ድረስ አላየሁም። ሴት ልጅ ትዳሯን ማፍረስ አትፈልግም ብዙ ጊዜ። ምክንያቱም ምን አለ ከትዳር በኋላ ማለት ምንም የለም እኮ አትፈልግም። ግን ደግሞ አስገዳጅ ነገር ሲኖርባት ወይም ደግሞ የምታየው ነገር ካላስደስታት የራሷን ህይወት ለማስቀጠል ስትል ለልጇም ለቀሪውም ነገሯም ለቤተሰቧ መኖር መሆን ካለበት ይሆናል። ገባ? ወደ እንደዚህ አይነት ውሳኔ ውስጥ የገባሁት እኔ በአንዴ አይደለም ዘልዬ አይደለም እንደዚህ አይነት ውሳኔ ለመወሰን የተገደድኩትኝ። በጣም ብዙ ነገሮችን አሳልፌያለሁ በህይወቴ። ገባ? ማለት እኔ እንጃ። ሰው ለትዳሩ ክብር ከሌለው ታዲያ ምኑን ይኖራል? እናሱ መካከል ያለው ነገር ማብቃት ነው ያለበት። ትክክለኛ ውሳኔም ይሄ ነው። ችግር ያበቃል። እሱ ችግር የለም። እሱ አሁን ማብቃቱ ችግር የለም። ማንኛውም የሚደረስበት ነገር ነው። አሁን እኮ የምንደርስበት ነገር ነው። የጨበጥነው ነገር ነው። ማንኛውም ነገር እናደርገዋለን። ምንም ችግር እስኪ አሁን አንቺ
እንጂ አንቺ በጣም ችግር ሆኖብኝ የምትዩ ነገር በጣም እኔ የከበደኝ ይሄ ነው ብለሽ እስኪ የምታወሪኝ ነገር አሁን እሱ ችግር የለም አሁንም ማለት እኔ ቆሜ የሄድኩ እያለ እናንተ ከሞት ሞትኩ ነው። ሞት የማንም አይቀርለት። አሁን እኔ እያለሁ እለያያለሁ ማለት ቁርጡ ልንገርሽ፣ አሁን እግዚአብሔር ምስክር ነው። ቁርጡ እለያያለሁ ማለት እኔ በቆሜ እየሄድኩ ውሸት ነው። አታስቢውም። ለምን መሰለሽ? የአንቺ ችግር ለመቅረብ እሮጣለሁ እየሮጥኩ ለምን እርሶ ይደክማሉ? እርሶ ሳይሆኑ የችግሩ ባለቤት ነው እንጂ ችግሩን መቅረፍ ያለበት ካልገባው ማለት ካልገባው ህፃንነት ከወሰደው ልጅነት ካልጨረሰስ ምን ታደርጊዋለሽ? ታዲያ ጋሽ ማለት ይሄ ልጅነት አይደለም። አንቺ እኮ እየመጣ እያስተማርሽ ነው። ትክክለኛ እውነቴን እኮ ህፃን ልጅ ነሽ። ስለ ትዳር ትምህርት እያስተማርሽ ነው። እግዚአብሔር አምላክ ይባርክሽ። ሁለታችሁ ናችሁ በደምብ ትተዋወቃላችሁ እና ያለው ነገር ደግሞ በደንብ ሁለታችሁ ታወሩ። እኛ ሄደን ወዴት ነው የምትሄደው? ምንድን ነው የምናወራው? ሁለታችሁ ወደ እንድታወሩ ነው ያለው ነገር ሰማን። ከሁለታችሁ ነገር ያለው ነገር ሰማን። ጋሼ አለ እና ደግሞ መጀመሪያ እናውራ ስላልከኝ እንጂ አሁኑኑ ነገሮች ተከብሮና ነበር መቀመጥ የነበረበት። ያው እንደዚህ እየሆነ ያለው ግን ለእናንተ ነው። የእናንተ ትዳርና የእናንተን ፍቅር ለማስተካከል ነው። ቀንም ማታም ሌሊትም ሳይተኛ እያደረ ያለው አባቴ ማለት ነው እና ከቻልሽ ለጋሽዬ ብለሽ በቃ ለአባቴ ብለሽ ሁሉም ነገር ትተሽ ከአብርሃም ጋር እንደ በፊታችሁ ብትሆኑ ልጃችሁን አብራችሁ ብታሳድጉ ደስ ይለኛል። ኤፋ የኔ ህይወት እኔ መታመም አለብኝ። ኤፋ አሁን አንድ ላይ አይሆኑም ነው አይሆኑም። አሁን አንድ ላይ ብዬ ያለው ቅድም ተናግሬ ጨርሻለሁ። የጨረስኩ መሰለኝ። አንድ ላይ ይሆናሉ ነው የትም እኔ የፈለገ ልንጠራራ የፈለገ መንጠራራት ይመጣብኛል እንጂ የሆነ መንጠራራት በቃ ይዛመድብኝ እንጂ አንድ ላይ ሳላረግ እኔ የመጨረሻ ታዴ አልተወለደም ከእግዚአብሔር ጋር ማለት በፍቅር ጊዜ ይዛመድብኝ ጊዜ ይፍጅብኝ እንጂ እኔ አንድ ላይ አያረገዋለሁ፣ ያስተካክለዋል። አሁን ማስተካክየዋለሁ እኮ አሁን አንዳንድ ሆነ እንደዛ ባይሆን ጥሩ ነው ነው አንዳንድ ነገር የቀረው ጭላንጭሉ ነው እንጂ እኮ አሁን ማስተካክየዋለሁ። ጭላንጭል ነገር አለች፣ ያልተቆረጠች ነገር አለች። እሷን ስትቆረጥ ሰላም ይሆናል። በቃ አሁን ሩታዬና በቃ ሁሉም ነገር ትተሽው ከአብርሽ ጋር እንደ በፊታችሁ የምሬ ነው። ያ ጣፋጭ የፍቅር ጊዜያቶች የምታስቡትና አንዳንዴ መጥፎንም ጊዜያቶች ብቻ ማሰብ የለብንም። ጥሩ ጊዜያቶችንም ማሰብ አለብን እና ከአብርሽ ጋር ደግሞ ጥሩ ጊዜያቶችን አሳልፈሻል። በጣም ደስተኛ ሆነሻል ከሱ ጋር እና ነገራቶች ደግሞ አሁን ላይ ተበላሽተዋል እና አሁንም ደግሞ አልረፈደም እና ማስተካከል ብትችይና ልጃችሁ አብራችሁ ብታሳደጉ ልጁም ያለአባት ከሚያድግ ነገ ላይ ያለአባት ነው ያደጉት ከሚል ልጁም አብራችሁ ብታሳድጉት ለልጁ ብቻ ሳይሆን ለፍቅራችሁም ለትዳራችሁም አብራችሁ ብትቀጥሉ በጣም ደስ የሚለኛል። እኔ እኮ አሁን እና እሱ ነገር ጥሩ ስሜት ላይ አይደለሁም። ሩታዬ ያው ጋሽዬም ብዙ ነገር ብሎሻል እና እኔ ከዚህ በላይ ምንም ልልሽ አልችልም። ምክንያቱም ብዙ ነገር አልኩሽ፣ በስልክም ብዙ ነገር ተባብለናል እና እኔ አሁንም ምልሽ ነገር ሴት ልጅ ነች፣ ብዙ ነገሮች አሉ እና አንቺ ደግሞ አሁን ልጅ ወልደሻል፣ እናት ሆነሻል እና የልጅሽ አባት ደግሞ አብርሃም ነው። አሁንም ጊዜ አለሽ፣ ነገም አለሽ፣ ከነገ ወዲያም ብቻ ጊዜያቶች አሉሽ። ለራስሽም ጊዜ ሰጠሽ ከራስሽ ጋር አስበሽበት ነገሮችን ማስተካከል ብትችይ በጣም ደስ የሚለኝ። ሴት ልጅ ነሽ እና እድልሽን ብትጠቀሚበት በጣም ደስ ይለኝ። ነገ ሌላ ቀን ነው። ነገ ሌላ ቀን ነገ ሌላ ቀን ነው። ነገ ደግሞ እንዲህ በቃ እያለ በይዘት እኔ እንዲህ ነው በቃ አሁን እግዚአብሔር ይባርክ። ጥሩ ተናግራል። ነገር በአንድ ጊዜ እንዲህ በል አትበሉኝ የምለው ለዚህ ነው። በቃ ነገ ደግሞ ሌላ ቀን ነው። አስበሽ ደሪ አስቢ። እግዚአብሔር ደግሞ ይረዳናል። የኔ ልጅ እንዲህ ማትሆኝም አንቺ በቃ ጭንቀታቸው ያቆማል። የሚያቆሙበት ጊዜ አለ። የደስታ ጊዜ የሚሆኑበት ጊዜ አለ። አላልኩም? ጊዜ ሰጠሽበት፣ ሁሉም ነገር አስበሽበት ከአብርሽ ጋር አብራችሁ ብትሆኑ ብትቀጥሉ ደስ ይለኛል። በቃ ይሄ ነው የምልሽ። በመጨረሻም ነገር ሩታዬ ምንም እንድትይኝ አሁን ምንም እንድትይኝ አልፈለግም። ለራስሽ ጊዜ ሰጠሽ ማለት ማለት ያለብንን አሁን እንደዚህ እኔ ራሴ ነኝ የምደውለው። አንቺ አትደውይ። እኔ ራሴ እመጣለሁ።
እሺ ሩታዬ ስለመጣሽ በጣም እናመሰግናለን። የምር እግዚአብሔር ያክብርልን እና ውሳኔሽን የምር እንዴ ሩታዬ ውሳኔሽን እንጠብቃለን። እኔ እሄዳለሁ። አትደውይ፣ አትልፊ። እኔ ራሴ